አመጠንም ይሁን ተጨንቀንም ይሁን ማለት ነው አፈር በልተንም የዘንድሮ ዋንጫ እጅግ ጣፋጭ የሚያረገው ጀማው እጅግ አስደሳች የሚያረገው ይሄኛው ነው። አፈር በልተን ተጨንቀን ከሰው በታች ሆነን እላያችን ላይ ተጨፍሮብን ማንዬ ምን በላው ዋንጫ ነው የሚሆነው ይሄ ዋንጫ ጀማው ምን በላው ዋንጫ ነው የሚሆነው። ግን ጀማው ወይኔ ይሄን ዋንጫ ጠቅልለን በእጃችን ያስገባ ነው ቀን ልቁን ምዕራፍ የተወጣ ነው ዛሬ ነው ጀማው። እንኳን ደስ አላችሁ መኑኝ። የአውሮፓ ቻምፒዮንስ ሊግ ፍጻሜ በዚህ መጠን ሊከብደንና ሊያስቸግረን እንደማይችል ፍጹም ጥርጥር የለኝም ጀማው። እንኳን ደስ አላችሁ ሁላችሁም የአርሰናል ደጋፊዎች ፕሊዝ ኮፒ ሊንክ ሼር አድርጉና ለሁሉም የአርሰናል ደጋፊ አዳርሱልኝ። እንኳን ደስ አላችሁ። የአመቱ የፍጻሜውን ከባዱን ጨዋታ ነው ማሸነፍ የቻልነው ማን ከዚህ በኋላ ያለው ጉዳው ገብስ ነው። ሁለቱ ጨዋታ ወዳው ገብስ ነው ጀማአ። ዋናውን መንገድን የተወጣ ነው። እንኳን ደስ አላችሁ መላው አርሰናላውያን። አዳርሰው ግባና አውጣው አባቴ። ወይኔ ጉዴ ማብራት ጠፋ እንጂ ሁለተኛው ጎል ባለቀ ሰዓት ያገቡብን መስሎኝ እንዴት እንዳበድኩኝ ትሮሳርድዬ። ውሽ አባቴ እንዴት ሚያረካ ድል ነው። መጠበቁ እኮ ነው 90 ደቂቃ መጠበቁ እኛን ይጨንቀናል። ከዛ አላ ደግሞ ህይወትን ሙሉ አንተን ይጨንቃል ነው ምን ስለ ዳኛ ምናምን አልቅስ። ይሄ አርሰናልማ ዋንጫ መብላት አይችልም። በርንሌ ላይ ተስፋ መቁረጥ የለብህም። ለበርንሌ መቋጠር አለብህ አንተ ወያላ። አንተ መርዝ የበላ ዳኛ በረኛውን እጁን በዛ በኩል ያለው እዚህ ጋር ያለው እንኳን አላስመሰለም። በዛ በኩል ያለው ስለሱ ሌላ ቪዲዮ ይሰራል። ስለ ትሮሳር ሌላ ቪዲዮ ይሰራል። ኦዲጋርድ ገና በገባህ በ10 ደቂቃ ስንት ስሩ ቦል ነበር ያደረከው አባቴ። ወይኔ ተረፍን፣ ዛሬ ተረፍን። ፈጣሪ ለኛ እንዳለው የምታውቀው እንደዚህ አይነት ድል ስታይ ገባ አይደለ? ምንም ዛሬ አርሰናል አልቻለም ነበር፣ ግን 1-0 አሸንፎ መውጣት የቻለው ሜንታሊቲ ስላለው ነው። የዋንጫው ቡድን ሲችልም ሳይችልም 3 ነጥብ ያነሳል ነው ማለት። አሁን ተቃጠል። ወይኔ አባቴ ወይኔ እንዴት እንደረካውኝ ማንዬ። አቤት ጎረቤት ለመቼ ማለት እኮ ነው። አቤት ይኸው ከአንገቴ ዝቅ ብዬ አመሰግናለሁ። ለእኔ ባይሆንም ፈልጋችሁ ቢሆንም አመሰግናለሁ። ምርጥ ስጦታን የሰጣችሁኝ እኔም በአመት 6 ነጥብ ሰጥቻችኋለሁ። ምንም ማለት አይደለም። 6 ነጥብ ሰጥቷችሁ ከሲቲ 4 ነጥብ ቀሞላችሁ 10 ነጥብ ማለት ነው። በቃ እናመሰግናለን። እዲ የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው። የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ? በረኛው ዘሎ አየር ላይ ነበር መቅረት የነበረበት። የሌባ ሊግ እከካሞች ናቸው። እከካም ዳኛ ነው ገብርኤልና አንድ ሰው ወጥቶ ፋውሉን ያብራራ። ሲያስጠሉ እከካም የሆነ ዳኛ የሌባ ሊግ። አርሰናል 2 ጨዋታዎች ብቻ ቀርተውታል። ያራዳ ልጆች የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን ማለት ነው። ከዌስትሃም ጋር ያራዳ ልጅ ምን አለፈ አንዱ ለመውረድ አንዱ ደግሞ ላይ በቻምፒዮንነት ለመጨረስ ትክክለኛ ፍልሚያን የተመለከትነው። ትንሽ ዳኛው ግራ ሲጋቡ መከራ። ያው ጨዋታው በጣም ከባድ እንደሆነ ግልጽ ነው ማለት ነው። ምን አለፋ በየትኛው መልኩ ለማንኛውም የሚኬል አርቴታው ሰራዊት በትሮዛርድ ብቸኛ ግብ 1-0 በሆነ ውጤት አሸንፎ ማለት ነው የዋንጫ ግስጋሴውን በር መክፈት ጀምሯል። ያራዳ ልጅ አሁን እንዲህ ከፍቷል። መግባት ነው የቀረው። ኦልሞስት ገብቷል ማለት እንችላለን፣ ግን በር ላይ ነው ያለው ማለት ነው። የሚገርም ነው። አርቴታና ሰራዊቱ እጅግ በጣም ካስደናቂ ጨዋታ ጋር ወደፊት የትም አይደርሱም ይመለሳሉ እየተባለ እነሱ ግን ወደፊት ገብተው ዘልቀው ሄደዋል ማለት ነው። ያራዳ ልጆች ይመቻቸው። ለጨዋታ ብቻ ነው የሚኬል አርቴታው ሰራዊት የቀረው። ሲያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ ወያላ አሁንና ያለን የት እንደሚጠፉ አርሴ ነጥብ ላይ ጥል በቋጠሮ ለፉ እንጂ ዌስትሃም ነጥብ ያስጥለዋል አርሰናልን ብለው እስከ 80 ምናምንኛ ደቂቃ ላይ ቁጭ ብለው እየቋጠሩብን እንደዚህ አይነት ማሸነፍ ግን ምን አይነት ስሜት ነው ያለው? ገና ማለት ነው ገና እየቋጠራችሁ የመጀመሪያው ሻምፒዮንስ ሊጋችንን ከ20 ምናምን አመት በኋላ የበላነው ፕሪሚየር ሊጋችንን ፊት ለፊታችሁ እንበላለን። አይናችሁ ያየ እንዲ አቋማት ከነማህበራችሁ ተሰድሯታላችሁ። አያገናኘን። ሜይ 30 ሻምፒዮንስ ሊግ እንበላለን፣ ፕሪሚየር ሊግን በዚህ አመት እንበላለን። አያገናኘን። እንዲሽ ብላችሁ እንዳታስቡት እንዳላገኛችሁ እንዲ ሲጀመር እንደዚህ ነው። ሽንፈት ነው ማሸነፍ ነው ጣፋጭ። ራያ ቀፍራው ነው እንጂ ምን ላርገ? ራያ ምንድነው የሚሰራው? ራያ ምንድነው? አይነው ሰው ነው መንፈስ ነው ምንድነው? እሺ ንገሩኝ ምንድነው? ወንድ
ተኙ ባይ ላቭ ዩ ተነፋ ነፍሱሪ ግዙልኝ ስላቸው ተበዳ ደሩና ገዙልኝ አዋጥተዋል። ለዛ ጠምብ ማቲያስ ፈርናንዴዝ አይደለም ያማቱ ነው። ፈርናንዴዝ ለማቲያስ የተባለ የሽንት ቤት አጣቢ የልጅ ልጅ ነው። ይሄ ጀሃነም ግባ አንተ ሰውና አንተ ሰውና ወይ ወያለ በላ በቃ ወይ ጨፍረን ወይኔ መጨረሻ ላይ ምን አለ ቢሳተክ ቢስሚላ ፋሚሊ ምን አይነት ጨዋታ ላይ ነው? ገራሚ ጨዋታ። የሊጉ መሪ አርሰናል ወሳኝ 3 ነጥብ ማሳካት ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። በመጀመሪያ የአርሰናል ደጋፊዎች እንኳን ደስ ያላችሁ። ጨዋታው በጣም ፈታኝ ነበር። ይሄ 3 ነጥብ እጅግ በጣም ያስፈልግ ነበር። ውድ 3 ነጥብ ነው ያሳካችሁትና እንኳን ደስ ያላችሁ። አርሰናል በጨዋታው በጣም ተፈትኖ ነበር። በተለይ የቤን ዋይት መጎዳት አርሰናልን ቅርጽን እየቀያየረ አርቴታ በጣም ተቸግሮ ነበር። እንደምታው ዙቢሜንዲን ራሱ አስገብቶ ዴክላን ራይስ በዛ በኩል መጫወቱ ጨዋታውን በጣም አክብዶት ነበር። ከዛ መልስ ግን ከረፍት መልስ ያረገው ቅያሬ ትንሽ የተሻለ አድርጎት ነበር። ግን ያም ቢሆን ጨዋታው በጣም ከባድ ነበር። ምክንያቱም ዌስትሃም ካለበት ጫና አንጻር ወራጅ ቀጠና ውስጥ ነው። ከባድ ነው ሁኔታ ነበር። ግን ያም ሆነ ይህም ጣፋጭ 3 ነጥብ ማሳካት ችሏል። አሁንም ቢሆን ሁሉ ነገር በአርሰናል እጅ ነው። ይሄ ነበር ካሉት ጨዋታዎች ከባድ የተባለው። እንግዲህ ይህም በድል ተወጥቷል። እጅግ በጣም ደስ የሚል ነው። እንደዚህ በምጥ ሲገኝ ደግሞ ደስ ይላልና 2 ቀሪ ጨዋታ እንግዲህ ዋንጫውን ለማንሳት የሚቀረው ሲቲ በእርግጥ 1 ቀሪ ጨዋታ አለው። ያም ቢሆን እድሉ ከአርሰናል ጋር ነው። ዌስትሃሞች ግን አሳዛኝ ተሸናፊ ናቸው ብዬ አስባለሁ። ጨዋታው በጣም ውዝግብ ነበረው፣ ግን ማራኪ ጨዋታ ነበር። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ ዘወር ለዳጌንስ አርሰናል ዓለም ሁሉ እያየን ድል ነስተናል። ወያላው ዝም የሚባለው ዛሬ ነው። ዴቪድ ራያ አረሳለህም ዛሬ ሰራኸውን አረሳለህም። ትሮሳርድ ኦዴጋርድ ዋቴሰብ አታ አረገና ጨፍራለን አርስጄ ማንም እንዳይከራከረኝ ጋይስ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ከ22 ዓመታት በኋላ ሻምፒዮን መሆኑን ኦልሞስት አራግጧል ብዬ በድፍረት መናገር እችላለሁ። ዌስትሃምን በወሳኝ የፕሪሚየር ሊግ መርሃ ግብር ከሜዳው ውጭ የገጠመው የሚኬል አርቴታው አርሰናል በጭንቅ ተፈትኖ በትሮሳርድ ብቸኛ ጎል 1-0 በማሸነፍ የፕሪሚየር ሊጉ መሪነቱን በ79 ነጥብ በማጠናከር ከተከታዩ ሲቲ ያለውን የነጥብ ልዩነት ወደ 5 ማስፋት ችሏል። ከሲቲ አንጻር ቀሪ ጨዋታዎቹን ከተመለከትን በቁጥርም በጨዋታ ሚዛንም የአርሰናል በጣም ቀላል ነው ማለት ይቻላል። ኦልሞስት የዘንድሮ የፕሪሚየር ሊግ ሻምፒዮን ሆኗል ማለት ይቻላል። ከብዙ ልፋት በኋላ ሚኬል አርቴታ የፕሪሚየር ሊግ ዋንጫን ለመድፈኞቹ አርሰናሎች የሚሰጥበት ትክክለኛው ጊዜ ደርሷል ማለት ነው። በዚህ ጨዋታ ላይ ዌስትሃሞች በጣም የሚገርም መከላከል ነበር ሲያስመለክቱን የነበረው። አርሰናሎች ጎል ለማግኘት በጣም ተቸግሮ ነበር። የመጀመሪያዎቹ ደቂቃዎች ላይ በጣም ጥሩ ነበሩ። ከዛ በኋላ ግን ዌስትሃም ወደ ጨዋታው ለመመለስ ጥረት ሲያደርግ ነበረ። በትሮሳርድ አማካኝነት እንግዲህ መድፈኞቹ አርሰናሎች ኦዴጋርድ ተቀይሮ ከገባ በኋላ ጥሩ አጋጣሚዎችን ፈጥሮ አሲስት ተደርጎለት በማስቆጠር ብቸኛውን ጎል በመያዝ ጣፋጭ 3 ነጥብ ከለንደን ስታዲየም ይዞ መውጣት ችሏል ማለት ነው። በዌስትሃም በኩል 95ኛው ደቂቃ ላይ በጣም ድራማዊ የሆነ ሞመንት ተፈጥሮ ነበረ። ዊልሰን ከማዘን ምት የተሻማች ኳስን በዲፍሌክሽን እንግዲህ ለማስቆጠር ችሎ ነበር። ነገር ግን ተሽሯል። ዴቪድ ራያ ላይ ጥፋት ሰርቶ ስለነበረ ማለት ነው። ራያ ምን አይነት ግብ ጠባቂ ነው ጋይስ! ምን አይነት ድንቅ ሴቮችን ነው እያደረገ የነበረው ማለት ነው። ጥቂት አጋጣሚዎች ናቸው፣ ግን ጥራታቸው በጣም ከፍ ያሉ ማለት ነው። የፈርናንዴዝን እና የአስቴላን ያዳነበት መንገድ በጣም አስደናቂ ነበረ ማለት ነው። እና በዚህ ድል ላይ ከየትኛውም ተጫዋች በላይ አሻራው የጎላ ነው ባይኔ። ትሮሳርድም ድንቅ ነበር በጨዋታ ላይ። ኦዴጋርድ ተቀይሮ ከገባ በኋላ የሆነ ነገር ለመለወጥም ሞክሮ ነበረ። ጥሩ እንቅስቃሴ ማድረግ ችሎ ነበረ። አርሰናል ወሳኝ የሚባል 3 ነጥብ ነው ያገኘው። ኤኒዌይ ስለዚህ ጨዋታ እናንተም ትላላችሁ፣ ሀሳባችሁን አጋሩኝ። የፕላስ ምልክት መጫን እንዳትረሱ። የማን ሲቲ የመን ባርሳ አንበሳው አርስዬ ዋንጫውን ሲያነሳ ማንቸስተር ሚዜ ነው ይሄን እንዳትረሳ በለው። አተ ዘንድሮ አንዱን ከዩናይትድ አንዱን ከሲቲ አድርገን ከማንቸስተር ከተማ ሚዜያችንን መርጠናል ማለት ነው። አሁንም እየፎከርሽ ነው ምድረ ቀሪላ ሁላ። ምንድነው ጀማው አርሰናል አሸንፎ ምንድነው? አረ ኮፒ ሊንክ ያለ አካውንት ሞተ እኮ እናቴ። ምን እናድርጉ አንተ? ምንድነው? አረ ኮፒ ሊንክ አርጉ ፋሚሊ። ምንድነው ያደረገን? አካውንት ውስጥ ገብታችሁ 10 ጊዜ ብቻ ብዙ እንዳትቸገሩ 10 ጊዜ ተደስተን እኮ ቪዲዮ መስራት አልቻልንም ፋሚሊ። እንችላለን እኮ። አረ በበላ ሂድ ፊት መጣ ሂድ ከዚህ አርሰናል ዌስትሃምን 1-0 በሆነ ውጤት አሸንፏል።
ማቲያስ ፈርናንዴዝ እኔ ባገኘህ ወይኔ ፈጣሪ አንተ ምን አይነት ኳስ ነው የሳተው? እዛ ጋር ደርሶ ይራቀቃል እንዴ? እሱ ማን ነው እንዴ? ራያ እግዚአብሔርን ይችላል። በቃ ምን አይነት ሴቭ ነው ያደረገው? ኦዲጋርድን ያዙት እግዚአብሔርን። ድምጼ የተዘጋ በቃ እኔ ድምጼ ጮክ ወይ ፈጣሪ። አርሰናሎች በቃ ብሉ ተብላችኋል። እውነት በቃ ዛሬ ካልጣላችሁ ካሁን በኋላ ከበርንሌይ ጋር ነው የሚጥለው፣ ከፓላስ ጋር ነው የሚጥለው። ወይኔ ማቲያስ ፈርናንዴዝ ዛሬ የዓለማችን ጊነስ ላይ ከፍተኛ ጭንቀት በመጨነቅ ተመዘገበ። ከዛ ደግሞ ከጭንቀት በኋላ ባለ ደስታ ደግሞ ሪካርድ በመስበር ዛሬ ተመዝግበናል። ይሄን ካልመዘገበ ጊነስ በደም የተከፈለ 3 ነጥብ ዋንጫ ከበላን በደም ነው አርሰናል ተብሎ ሊጻፍበት የሚገባበት ምሽት። እንደ እብድ እኮ ነው እያወሩ የመጡት። ራያ ከትሮሳርድ ካገባው ጎል በላይ ራያ ያቺ አዳናት ሴት እሱ ጎል ቢገባ ዌስትሃም ይዘጋል። ምን ጮቶ ለአቻ ነበር። ራያ ግን ኮምፒውተርን በሚሸውድ አለቀ የተባለ ኳስ መለሰ። የትሮሳርድ ጎል ደግሞ ሁልጊዜ ዋጋው በዳይመንድ ማይገለጽ። ያ ረቢ ምንድነው? ወይኔ ዛሬ ሁላችንም በዚህ ሰዓት ማመን ያለብን ጉዳይ የዘንድሮ ፕሪሚየር ሊግ ዋንጫ የመጨረሻው የክሪስታል ፓላስ ጨዋታ የመጨረሻ ፊዚካ እስኪነፋ ድረስ የፕሪሚየር ሊጉ ነገር አላበቃለትም። አሁንም ድረስ ተስፋ አለን። ወይኔ በቃ ምን ቀረ? ካሁን በኋላ በርንሌ ላምንም ነው የለም። አበቃ በቃ ወሰዱት። አሁንማ የዚህ ሁሉ ቋጠሮ ምን ቫር ዛሬ ምን ያደርጋል? ቫር አርሰናል በቫር ምን አብቅቷል። በቃ አብቅቷል። አሁን መንገድ መፈለግ ነው። ቀደም ብሎ መንገድ መፈለግ ነው። በቃ እኮ ባርንሌም ፓላስም አንድ ላይ ሆነው ራሱ ለሁለት ጨዋታ ቢጫወት ምንም አባታቸው ያመጡ አልቅቷል። አከተመልሽ፣ አበቃልሽ ምድረ ቋጣሪ። አበቃ። አርሰናል ዋንጫውን ይበላል። ወደድክም ጠላህም ከዚህ በኋላ ምን ላይ ትቋጥራለህ? ናግባ እናውጣው። አበቃ። ዋንጫው የአርሰናል ነው። እመን ምድረ ቋጣሪ እመን። ትሮሳርድ ሁሌም ከልቤ ትኖራለህ። ትሮሳርድ ትችላለህ የኔ ጀግና። አዎ ግባና ተኛ ምድረ ቋጣሪ ወያል የምር እኛን ፈጣሪ ይወደናል። ዛሬ ገና እድል ወደኛ አዞረች። አርሰናል የዋንጫውን አንዱን ጆሮ ያዘ። ኮንግራ አርሴ ፋሚሊ እንኳን ደስ አላችሁ። አርሴ ፋሚሊዎች በትንቅንቅ እጅግ በጣም ትልቅ ተጋድሎ የነበረበት ጨዋታ ነበር። አርሰናል ዌስትሃምን 1-0 በሆነ ውጤት እንግዲህ ማሸነፍ ችሏል። ባይዞ ማለት ነው በዛሬው ጨዋታ ላይ የቅያሪው ሰርቷል ማለት ይቻላል። ኦዲጋርድ ምን አይነት ስራ ነው! ናይስ በጌታስ እጅግ በጣም ልዩ ተጫዋቾች ነበሩ በአርሰናል በኩል እንዲሁም ዴቪድ ራያ ማለት ነው። ባይዞ ማለት ነው ዌስትሃምን ዛሬ የገደለው እንዲሁም የሲቲን ቋጠረው የገደለው ማቲያስ ፈርናንዴዝ የተባለው የዌስትሃሙ ተጫዋች ነው። ንጹህ ጎል ከራያ ጋር ተገናኝቶ 1-1 ግንኙነት ማስቆጠር አልቻለም። እጅግ በጣም ቢግ ቻንስ ነው ተጫዋች ያባከነው። ለአርሰናሎች እንደውም እድለኛ ናቸው በሱ ኳስ ማለት ይቻላል። ከዛ በተረፈ ግን እጅግ በጣም የሚገርም ጨዋታ ነው የተመለከትነው። ኮንግራርስ ፋሚሊ በድጋሚ እንግዲህ አርሰናል ማለት ነው የዋንጫውን አሁን አንዱን ጆሮ ይዟል ማለት ነው። ይመቻችሁ። ኮንግራ አርሰናል አጭበረበረ፣ ዌስትሃም ተጭበረበረ፣ አልተጭበረበረ፣ መጨረሻ ላይ ያገቡት ኳስ ተሻረ። አያገባኝም። የሚያገባኝ ግን ስለዚህ እንዳልሳደብ አንተ ኳስ ተጫዋች ነኝ ትላለህ። አንተ ብጉራም፣ አንተ ነጭ
አንተ ነህ ይዞ ከመጫወት በጎዶሎ መጫወት ይሻል። የ10 ዓመት ኢንጁሪ ይስጠ፣ ሌላ ምንም አለ። እዚህ ቦታ ላይ ደርሳችሁ ኳሱን እኮ አሸኸው። የትምታው እኮ መጀመሪያ እኮ ይገባ ነበር። ኳሱን አሸኸው። ዳቪድ ራያ ሴቭ አደረገን እኮ የምትል አንዳንድ ደጋፊ አትጠፋ። እዚህ ጋር ነው የሚቀለው፣ በዚህ ጋር ነው የሚቀለው በሰፊው ቦታ ወይስ በዚህች ጋር ወይስ በዚህ ጋር ነው የሚቀለው? ደርሶ አሽቶት ይላጥላል ያገባ መስሎት በዚሁ ጋር መተው በዳቪድ ራያ እግር እዚህ ጋር መታለት። እዚህ ጋር አንተን ራሱ እንዲህ መጥበስ ነበር እንዲህ። ኧረ በስመ አብ። ዌስትሃም የወረደበት ምክንያት ይሄ ልጅ አለቀ። አትሊስት ፓላስን ቀጣይ ቢጮቱ ያበደ ነበር ማለት ያበደ አዌ። እኔ ባይዚ በፓላስ ይጠላሉ የሚል እምነት አለኝ። ግን በርንሊ ላይ 5 ጎል ሲያገቡ ተስፋ ይኖረናል። እኛስ በቃ እኛ ዋንጫ ጠግበናል። ይሄንን አመት ከበሉትም ይብሉት። ዛሬ ማቴዎስ ፈርናንዴዝ እና ቫር ተባብረው ለአርሰናል የፕሪሚየር ሊጉን ዋንጫ 75% አስረክበውታል። እናንተ መውረድ ሲገባችሁ ውሾች ናችሁ፣ ውሾች። ሲቲ በዳኝነት ተበደለ አሎ ሲላችሁ ዳኛ በራሳችሁ ጌም አመጣችሁ። ኧረ በስመ አብ። ፋውል ነው ያሰጣል። ምን አይነት ውሻ ተጫዋች እንደሆነ ገና እንደገባ ወይኔ ፔናልቲ ቦክስ ውስጥ ሲደባለል አያችሁ ላይ ኳስ በእጁ ይዞ ኧረ በክርስቶስ ተቃጠልኩ። እኔ የዌስትሃምን ተጫዋች የመያዝ ግዴታ የለብኝም፣ ግን ራያ ጋር ሄዶ የሳተው ደደብ ተጫዋች ስሙን ቁጭ አድርጉት ኮሜንት ላይ። ቆማጣ ምንድን ነው የሚጠብቀው? ምንድን ነው ምን የምጽአት ቀን እስኪመጣ ነው ያንተ ውሻ። ኧረ ተቃጠለ። ምንም ባታሳዩን ይሻለን ነበር። አንድ ሞክራችሁ አንድ ታገባላችሁ። አትችሉም። እኔ አላበቃም ለእናንተ መቋጠር። ሲቲ ያሸንፋል። ሲቲ በሏል። ምን